ሰላም ሰላም ዩቲዩብ ተከታታዮቼ እንዴት አላችሁልኝ? እግዚአብሔር ሰላም ይብዛላችሁ። በአገር ውስጥም ከሀገር ውጭም ያላችሁ ውድ ተመልካቾቼ ባላችሁበት እግዚአብሔር ሰላም ይብዛላችሁ። ለዚህ ቤት አዲስ የሆናችሁ እባካችሁ ሰብስክራይብ እያረጋችሁ አበረታቱኝ። የደውል ምልክቷን እያጠቆራችሁ ቤተሰብ ሁኑኝ እላችኋለሁኝ። እባካችሁ ቻናሌን ዝቅ አይበልብኝ፣ ከፍ ከፍ አርጉልኝ እላችኋለሁኝ። ዛሬ ይዤላችሁ የመጣሁት ሄርሜላ ጠፍታለች። አብርሽ መጀመሪያ ቢኒያምን ማነው የሷ ወንድም ሆነው አቤል ሆነው ቪዲዮ ይዘው ነበረ። እህቷ ጠርታቸው፣ ስለዚህ ቤት አላደረችም፣ ስልኳም አይሰራም፣ ስደውልላትም ስልኳን አታነሳም። ስለዚህ እሷ በምንም አይነት ታምር ውጪ አታድርም፣ ከቤቷ ውጪ የትም አታድርም። ስለዚህ ምን እንደሆነች አላቅም ብላ አቤልንም የእሷን ወንድም ማነሱም ጠርተዋለች። ከዛ አብርሃም ተጠርቷል። አብርሃምና ደግሞ ወንድሟ ሆነው ዳኒ ጋር ሄደዋል። ዳኒን አግኝተውታል። ዳኒ እሷ ያለችበትን ቦታ አሳውቀኝ፣ ያለችበትን ቦታ ንገረኝ፣ እኔ እሷን ማጣት አልፈልግም እና እሷ በምንም አይነት ታምር ደግሞ ሌላ ጠላት የላትም። መንገድ ላይ ራሱ ሰው ቢሰርባን ምን ቢላት ራሱ የምትናገር ልጅ አይደለችም። ስለዚህ ከናንተ ውጪ ማንም እሷን ሊያግታት አይችልም። ስለዚህ እሷ ያለችበትን ቦታ ንገረኝ ብሎታል። እሱ ደግሞ እኔ ምንም ማቀው ነገር የለም፣ ካንተ ጋር ብትሆንም ባትሆንም እኔ እማቀው ነገር የለም፣ ከዚህ ህይወት ውስጥ ወጥቻለሁ፣ ውጡ ከህይወቴ ብላናለች ሩታ፣ ወጥቻለሁ። ስለዚህ እኔ ምንም ማቀው ነገር የለም ብሏል ዳኒ እና ቤቲ ጋር ደውል ብሎታል። ቤቲ ጋር ደወለ። ሁለት ስልክ ነው ያላት፣ ሁለቱም ስልኳ አይሰራም። ይሄ ነገር ለምንድን ነው? ኦኬ። ሁለተኛ ደግሞ ሲቀጥል እኔ የምጠራጠረው ከነሱ በላይ አሁን ሩታንና ኤፍሬምን ነው የምጠራጠረው። ለምን? ኤፍሬም በጣም ብዙ ጊዜ ዝቷል። ማየት አስተያየት ለነጌ ለወንድሙ ምስት ትሆናለች ብሎ የሚያስባት አይደለም። አካሁኑ አስተያየቱ ራሱ የፍቅር አስተያየት ነው ማያት። እኔ በአብርሃም ይቀናል ይሁን እኔ እንዴት እንደሆነ አላቅም። በጣም አይናፍጥጦ ጥርሱን አቅጥጦ መጥቷል ኤፍሬም ጤነኛ አይመስለኝም። ከአመት ባል በፊትም ያው ጤነኛ አይደለም። ከአመት ባል በኋላ ደግሞ በጣም ብሶበታል። እና ሄርሜላ ታግታለች ወይስ ጠፍታለች ወይስ ምን ሆናለች? ሄርሜላ ምንድን ነው የሆነችው? ሄርሜላ ምን ውስጥ ነው የገባችው? ሄርሜላ የት ነው ሄደችው? እና ሄርሜላ ከታገተችስ ለምንድን ነው የሚያግቷት? ለምንስ ነው የሚያስፈራሯት? አብርሃም እኮ በራሱ ምርጫ ነው ወደ እሷ የሄደው። ስለዚህ እሷን በማገት ስሩንም ወንጀል ነው እየሰሩ ያሉት እንጂ አብርሃም ማን ነው ኤፍሬም እዚህ እጁ ካለበት ሩታም እጇ ካለበት የማይወጡበት መቀመቅ ውስጥ ነው እየገቡ ያሉት። እኔ አሁን እነሱ ላይ ብቻ አይደለም የምፈርደው። ሁለተኛ የኔ እህቷ ነኝ ምንጥስየው የምትለም የሆነች ሴትዮ አለች። እሷም ልትሆን ትችላለች። ብዙ ነገር አለ በእነሱ ዙሪያ ብዙ ነገሮች አሉ። እንትኔንም አሳግታችሁብኝ ማለትም ቴሌግራሜ ነው ምንድነው ዋትስአፕ ቴሌግራም ይሁን ምን ይሁን ግን እንትን ብላችሁብኛል። ለካ ሰሞኑን ድብርት ውስጥ ያለው ምን ያለው ብዙ ነገሮች መናገር አልፈልግም። ብዙ ነገር ቢናገሩ ሆድ ባዶ ይቀራል ብሏል ማነው አብርሽ። ስለዚህ እሱ ብዙ ጫና ውስጥ ነው ያለው። ይሄ ሳምንት የሱ ሳምንት አይደለችም እና ይባስ ብለው ደግሞ አሁን ልጅቷ ታግታለች። ምን ውስጥ ነው ያለችው? የት ነው ያለችው? እኔ ደግሞ አንድ ነገር እንትን ሎኬሽን የሚባል ነገር እሺ፣ ስልኳ እኮ ይጠራል እንትን ነው አታነሳም አትመልስም እንጂ እኮ ይጠራል ብለዋል። ከጠራ ደግሞ እንትን ካልተደረገች ኦፍ ካልተደረገ ከጠራ ሎኬሽን ይሰራል እኮ። ልጅቷ ሎኬሽን የላትም ወይ ስልኳ ላይ? መቼም ዛሬ በኢትዮጵያ እኮ ሰልጥናለች። እንኳን አይደለም እነሱ ዩቲዩበሮች ምናምን የሆኑ ይቅሩና ማንኛውም ሰው ሎኬሽን ይጠቀማል። ስለዚህ ሎኬሽን የላትም ወይ? በሎኬሽን እኮ መገኘት ትችላለች። ሁለተኛ ደግሞ ሶስተኛ ወደ ፖሊስ ለምሳሌ ትልቅ ልጅ ናት እንዴት ብለን ነው ጠፍታለች ብለን ለፖሊስ ፖሊስ ጣባ ሄደን የምናስመዘግበው ብሏል አቤል። እንዴ ትልቅ ሰው ከጠፋ ፖሊስ ጣባ አይመዘገብም ያለው ማን ነው? ሰው ከጠፋ ጠፋ ነው፣ ይመዘገባል። 24 ሰዓት ሞልቷታል። ስለዚህ ከወጣች በዚህ ሰዓት ነው ብላችሁ አመልክታችሁ የምትጠራጠሩ ሰው ካለ ኢቭን እስከሷ ቤተሰብ ድረስ አይደለም
እነ ሩታ አይደለም ኤፍሬም የሷ ቤተሰብ ነኝ የሚሉ ብዙዎች አሉ፣ በሷ ላይ ምዝቱ ማለት ነው። ከወንድሟና እቻም ከምናያት ከአቤል ጋር ያለችው አሊ በስተቀር ሁሉም እኛ ምን እንደሆነ አናቅም። ሁለት ጎራ ከፍለው ግማሹ እሷን ደጋፊ ግማሹ ደግሞ ሩታን ደጋፊ ሆነው የሷ ቤተሰቦች ራሱ እየፈከሩ እኔ ቤተሰብም አይመስሉኝም። ይቅርታ አድርጉልኝና እኔ እንደዚህ አይነት ቤተሰብ አይቼም ስለማላቅ አሁን ለምሳሌ ሩታ ብታጠፋም ብታለማ ከሷ ወገን ሆኖ ነው የሷ ቤተሰቦች የሚናገሩት። አብርሃም እንደዚህ ነክ ብለው ባይሰድቡት ምንም ባይሉ እንድትነካባቸው ምን እንድትል አይፈለግም። ስለዚህ ሄርሜላ የፈታ ሰው ነው በቃ ያፈቀረችው ፈቷል። የፈታ ሰው አያገባም አይፈቀርም ያለ ሰው ደግሞ ማንም የለም። ጉራችሁን ባቸረችሩ ቆንጆ ነው ይመስለኛል። የሷ ቤተሰብ ነን ምናምን ብላችሁ ውር የምትሉ እኔ እንደዚህ አይነት ቤተሰብ አይችልም ስለማላቅ ቤተሰብ ልጁ ሲያጠፋ የሚቆጣ በውስጥ መስመር የሚያወራ ነው እንጂ ተመቸን ሚዲያ ብሎ ሚዲያ ላይ ወጥቶ ለገንዘብ ለአንዳንድ ጥቃጥቅሞች ብሎ ማንም ሩታ እንኳን ለእናንተ ለአብርሃምም አታጨበጭብም ለማንም። በቃ እሷ የሰው እንትን ያላት ሰው መስላችሁ እሷን ወይ ያገዛችሁ ምናምን መስላችሁ አታጨብጭቡም ለማለት ፈልጋለሁ። ሩታ ማናት ሄርሜላ ከነሱ ውጪ እኔ 3 ቤት በቃ የሷ እህት ነኝ የምትለዋለች ሩታ አለች ኤፍሬም አለ። ከነዚህ ከሶስቱ ውጪ ማንም ሰው እሷን አሳግደዋትም ከሆነ የሆነ ነገርም አድርገዋትም ከሆነ እነሱ ናቸው እንጂ ሌላ ሰው ማንም ሰው የለም። እሷን ደግሞ እንደዚህ በማድረግ ምንም የምታገኙትም ነገር የለም። አብርሃም የባሰ ስሩንም እየጠነከረ ነገሮች እየጠነከረባችሁ ነገሮች ዙሩ እየከረረባችሁ ይሄዳል እንጂ አሁን ጭራሽ ሰው ማሳገት ወይ ደግሞ ሰው ማፈን በጣም ከባድ ስራ ነው እየሰራችሁ ያላችሁት። ልጅቷ በራሷ ሰዓት ኦኬ ጠፍታ ከሆነ በራሷ ሰዓት ደግሞ ምንም የሚያስጠፋት ነገር ምን አለ? እና ዳኒ እውነቱን ከሆነ እኔ እግዚአብሔርን ማርያም ብሎ መማል እነሱ ጋር ብርቅም አይደለም። በቃ እንደ ቀልድ እንደ ቀላል የሚያዩት ማላ ስለሆነ ብዙም ላምናቸውም ላላምናቸውም እችላለሁኝ በዚህ አጋጣሚ ማለት ነው ውዶችዬ። እሺ በጣም እንትን እያለብኝ ነው በረደች ስሩ ስላለሁኝ በጣም ቅድም ልብስ እየተኮስኩ ስለሆነ ምን እንትን አይልም። አሁን ስሩ ስቀመጥ በጣም ሞቀኝ ማለት ነው። ስለዚህ ምን እላችሁ ሞቀኝ አልኩም ቀዘቀዘኝ። አስተፍሩል ላይ ሙቀትና ቅዝቃዜ ራሱ መለየት አቃተኛ አነጋገሬ እና ስለዚህ ማንም ሰው ሊያግታት አይችልም። ኤፍሬም ከሆነ ብዙ ነገር ዝቷል። በቃ ያላቸው አማራጭ እቺ ናት። ወይ እሷን ከአብርሃም የሚያርቁበት ምክንያት በቃ የሆነ ነገር እየፈለጉ ነው። ወይ ልጅቷን የሆነ ነገር አስደርጓት ወይ ደግሞ የሆነ ነገር መጠጥ ነገር አጠጥቷት የሆነ ነገር በሆነ ነገር የሆነ ነገር እየቀመሩባትም ሊሆን ይችላል። እኔ በምንም አይነት ታምር እኔ ሩታንና ኤፍሬምን ከዚህ ውጪ አላረጋቸውም። መጀመሪያ ስሩን መሄድ ያለብክ እነሱ ጋር ነበር። መውጫ መግቢያቸውን መከታተል ያለባችሁ እናንተ ነበራችሁ፣ እነሱ መጀመሪያ ማለት ነው። ስለዚህ እንትና ጋር ከመምጣት እኔ እሱም ነፃ ነው እሱ ይሄን እጁ የለም። ለምን የተጣሉ መስለው እኔ ከዚህም በፊትም ቪዲዮ ሰርቻለሁ። የተጣሉ አይመስለኝም። አውቆ የተጣሉ መስለው ከፊት ለፊት ኤፍሬምና ሩታ መተው እነሱ በጀርባ የሆነ ነገር እያደረጉ ከሆነስ ብያለሁኝ። እኔ አሁን እነሱ ንጹህ ናቸው አይደሉም ልላ አልችልም። ንጹህ ናቸው ምንለው እሷ ልጅቷ የታገተች የተባለችው ወይ ጠፋች የተባለችው ልጅ ስትገኝና ምንነቱ ስናቅ ነው እንጂ ከመሬት ተነስተን እነሱ ንጹህ ናቸው ምናምን አለም። ግን ዞሮ ከዚህ እጃቸው ንጹህ ነው ብዬ ማላውጣቸው ሩታም እጇ ንጹህ አይሆንም፣ ኤፍሬም እጁ ንጹህ አይሆንም። ሁሉም በሷ ዙሪያ ያሉ የትም እስከ ቡታጅራ ያሉት ቡድኖች በሙሉ በቃ ለምን ለፖሊስ ማመልከት አለባችሁ? ፖሊስ ማወቅ አለበት። ፖሊስ ልጅቷ የት እንደደረሰች የት እንደገባች ስንት ሰዓት እንደወጣች ስንት ሰዓት ከማን ጋር እንዳለች ከዛም በኋላ ግን ስልክ ደውላልኛለች እና ሁለተኛ እንዳታስጨንቃት ሁለተኛ እንዳጠራት ከኔ ውጪ እንዳታገኛት እኔ ከዚህም በፊትም ብዬሃለሁ ብሎታል ኤፍሬምን ትላንትና በተለቀቀው ቪዲዮ ማለት ነው። ዛሬ ልደታ ማርያም ናት። እንኳን ደረሳችሁ ለልደታ ክርስቲያን ለሆናችሁ ለኦርቶዶክስ ለተዋህዶ ልጆች ማለት ነው ቤተሰብ ለሆናችሁ እና ስለዚህ በዚህ አጋጣሚ መልእክቴን ላስተላልፍ ብዬ ነው።
እነሱ በዛን ሰዓት ለአብርሃም እንደደወለች ከዛን ሰዓት የትሁን የሚታወቀው ነገር የለም። ወይ ወደ መንገድም እየሄደች ደውላለትም ሊሆን ይችላል። ለምሳሌ ሻይ ቡና የሚበሉ አብረው ሻይ ቡና እንበል ምናምን ተባብለው እጇን ሊይዛት ስል ለምንድን ነው እጄ የምትይዘኝ ብላ እጇን አስለቅቃለች። እጇን የሚይዝበት ምንም ምክንያት የለውም። የወንድሙ ሚስት ናት። በምንም አይነት ታምረን ትላንትና ብያለሁኝ። እኔ ከወንድሜ ባል ጋር ከወንድሜ ወንድም ጋር ምንም የሚያጠጋጋኝ ምንም የሚያገናኘኝ ነገር የለም። የሚያስተቃቅፈኝ እጅ የሚያስይዘኝ ነገር የለም። በምንም አይነት ታምር አብሬው ልራመድ እችላለሁ፣ አብሬው ሊሄድ እችላለሁ እንጂ እንደ ማንኛውም ኖርማል ጓደኛ እኔ ከሱ ጋር ተጠጋግቼ እንትን ምልበት ምክንያት የለኝም። ሴት ልጅ ሲጀመር ከወንድ ጋራ ምንም የሚያጠጋጋትም ምንም ሚላትም ነገር የለም ከባሏ ውጪ እና ከፍቅረኛዋ ውጪ። ገባችሁ? ስለዚህ እኔ እንደዛ ነው የምለው። ያላችሁ ምን እኔ እንጃ ብቻ እኔ ምን እንደሚያስቡ ምን ከሷ እንዳላቸው ራሱ ግራ እየገባኝ ነው። እኔ ሰው ሊመለያየት እኮ በሩታና በአብርሃም አይደለም የተጀመረው። ማንም ሰው ይለያያል አይደለም። እነዚህ ስንት ያፈሩ ልጆች አፍርተው ስንት አመት አብረው ኖረው ምን ብለው ትዳር ቢሆን አዎ ሰው ልጅ አንድ ላይ ከጀመረ ባይለያይ ቆንጆ ነው። ካልሆነ ደግሞ በግዳጅ ሰው ከሰው ጋር አይኖርም። ሰው ግዳጅ የለበትም። በግድ ከሰው ጋር ተጣብቆ ኑር የሚል ህግ የለም። ሰው ልጅ ተጣብቆ የሚኖረው ከእግዚአብሔር ጋር ብቻ ነው በቃ እንጂ ከሰው ጋር በግድ ከሰው ጋር መኖር በግድ ካንተ ጋር ልኑር ምናምን የሚባል ነገር የለም ሲጀመር። ገባችሁ? ስለዚህ እኔ ከሩታና ከኤፍሬም በስተቀር ማንም ሰው እሷን ሊያግታት አይችልም። ማንም ሰው ይሄ 100% ነው በቃ። ለምን እቺ ልጅ ገባች? እነሱ ናቸው እየፎከሩ ያሉት። እሷን በዚህ ብትልም አልሳካ ያላት ለምንስ ነው የሚያግቷት? እኔ ሰው ማገት ማለት ምን ማለት ነው? ጠፋች ደግሞ እኮ የሆነ በቃ እንደው ባንዴ ይሄ ጠፋች ምናምን የሚባል ነገር ብዙ ነገርም ሊያደርጉ ይችላል። ምን ይታወቃል? ወይ ከሀገርም ሊያስወጧት ይችላሉ። ማለትም የሆነ አካሏን በቃ አይምሯን የሆነ ነገር ቢያደርጓትስ? እኔ በዚህ ሰዓት ሰው ከፍቷል እኮ እኔ እውነቴን ነው እላችሁ። አብሶ ኢትዮጵያ ውስጥ ሰው በሰው ላይ ከፍቷል። አውሬ ሆኗል። አውሬ ይሻላል። እኛ አሁን ባለንበት ሀገር ሰላም የሆነ ሀገር እኮ ነው አረብ ሀገር። እናንተ አሁን አረብ ሀገር እንትን ይላሉ ሰው ግን በቃ ሰላም፣ እርስ በራሳቸው አይነካኩ፣ አይሰዳደቡ፣ አይደባደቡ። የሚደባደብ ሰው አታዩ መንገድ ላይ። ኢትዮጵያ ከአንድ ብሎክ ስትወጡ ወይ ሲደባደቡ ወይ ሲሳደቡ ምን ሲሉ ነው የምታያቸው። እዚህ ሀገር እናቴ ማንም እንኳን አይደለም ከውጪ ሰው ጋር ሊሰዳደቡ ምን ሊሉ ጎረቤት ለጎረቤት ራሱ አይታያይም። ሁሉም በየቤቱ ስራውን ይሰራል። ስራ ያለው ሰው ስራ ያሌለው ሰው ደግሞ ሲተኛ ይውላል። ከዛ ይበላል፣ ይጠጣል፣ ተመልሶ ይተኛል። እኛ ሀገርስ ስራ ይኑረንም አይኑረንም መሳደብ ነው። እርስ በራሳችን ተንኮል መሸረብ ነው፣ ተንኮል መስራት ነው። አሁን እስኪ ምን ማለት ነው ሰው ማገት ማለት? ምን ማለት ነው ጠፋች ማለት? እሱ እኔ አላየዋትም። እግዚአብሔርን እያለ እየማለ ነው ዳኒ። ጓደኛዋ ጋር ሄዳ ከሆነ እስኪ ምናምን ቤተሰብ ጋር ዘመድ ጋር ብሏል እንትና። ስለዚህ ማንም ዘመድ ጋር የለችም። እስኪ ጓደኛዋ ቅርብ ናት፣ እስኪ እሷ ጋር ሄደች ቼክ እናርግ ብለው ሄደዋል። እስኪ ምን ይዘውልን እንደሚመጡ ደግሞ ከሰዓት እንጠብቃለን። ምን ይዘው እንደሚመጡ ወይ ተገኘች ወይ አልተገኘች። እኔ ድራማም ፕራንክ እየመሰለኝ ነበረ። ልጅቷ የእሷ እህት ናት ተብዬዋ ስትጠራቸውና ስታወራቸው ወንድሟንና አቤልን ፕራንክ ነበር የመሰለኝ። ማለትም ጠፍታለች የሚባል ነገር ቆየት ብሏል። ይሄ ነገር እንዴት እንደሆነ አላውቅም እንጂ እኔ ቪዲዮን እየቆዩ ይልቀቁ እንዴት እንደሆነ አላውቅም። እና ስለዚህ ማንም ሰው እሷን ሊያግታት አይችልም። እኔ ብያለሁ። አንድ ሩታ ኤፍሬም፣ ከዛ እህት ነኝ ተብዬዋ እንዲህ የሚያደርጋት አንዳለች ወንድ የሚያደርጋት እንደ አክቷ ራሱ በጣም ይደብራል። ከእውነት እሷ የሄርሜላ እህት ከሆነች ወይኔ የእናት አንጀት ቡራቡሬ ነው የምለው። ለምን ሄርሜላ እኮ ቢናገሯትም ቢሰድቧትም መልስ አትመልስም፣ ዝም ነው። እውነት ነው ያለው እንትና ሰውን እሷ መንገድ ላይ ራሱ ቢናገራት የምትናገር ልጅ አይደለችም ብሏል። ትክክል እኮ ነው። ምንም የምትናገረው ምንም የፈለገውን ነገር ሊል ይችላል። ግን
በዚህ ልክ ሰውን ማገት ማለት ምን ማለት ነው? ግድ ከአብርሃም ካልተለየሽ ማገቱስ እሺ ወይ ታግታት ልትገኝ ትችላለች፣ ሌላ ነገር አያድርጓት እንጂ በቃ ሌላ ነገር በህይወቷ ላይ በአካሏ ላይ የሆነ ነገር አያድርሱባት እንጂ አግተው ወይ መልቀቅ ወይ ደግሞ መቼም እድሜ ዓለማቸውን አግተዋት አያቆዩት። ከሀገርም ካወጧት ለምሳሌ ከኢትዮጵያ ውጭ አያወጧትም መቼም የራሳቸው ፕሌን የላቸውም። ስለዚህ ወይ ከሀገር የሆነ ቦታም የሆነ ነገር አድርጓት የሚጥሏትም ከሆነ መገኘቷ አይቀርም። ያኔ ይሄ ሁሉ ሰዎች ጉዳችሁ ነው የሚፈላው። እስከ ሩታ ነሽ፣ እስከ ኤፍሬም ነሽ፣ እስከ ዳኒ ነሽ፣ እስከ ቤቲ ነሽ፣ ሌሎችም አላችሁ። መቼም አንቺ ከሱ ጋር ትኖሪም እንደዚህ ነሽ እያላችሁ የምትፎክሩ ሁላችሁም ነገሩ እስከሚጣራ እውነተኛው ሰው እስከሚገኝ ሁላችሁም እስር ቤት መግባታችሁ ባይቀር ጉዳይ ነው። አብርሃም ቢተዋችሁ የእሷ ቤተሰብ አይተዋችሁ። አብርሃም ይሉንታ ቢይዘው እሱ የይሉንታ ሰው ነው። ይሉንታ ቢይዘው ነው መጀመሪያ ዳኒ ጋር የመጣው። ዳኒ ጋር ከመምጣቱ በፊት እሱ ቀጥታ መሄድ ያለበት እነ ወንድሙ ጋርና የመጀመሪያ ምስቱ ጋር ሄዶ ነበር መጠየቅ ያለበት። ቢጠይቅም አያምኑለትም እነሱ። ሲጀመር አው ቢያደርጉ ራሱ አድርገናል፣ ካንተ እንድትለይ አድርገናል፣ ከሷ ካልተለየክ አንተውህም አይሉትም መቼም። ገባችሁ አይደል ምለው? እና እንደዛ ናቸው እነሱ። በምንም አይነት ታምር አው አድርገናል አይልም። አንድ ወንጀለኛ የትኛውም ሰው አድርገናል አይልም። ግን ይሄ አካሄድ ደግሞ ይሄ መንገድ ብዙ ነገሮችን እያበላሸ ከበፊቱ የባሰ አሁን የባሰ ብዙ ነገሮች ብዙ ጣጣዎች ይመጡባቸዋል። ሰው ሰርቶ መኖር አይፈልግም እንዴ? በህይወቱ ሰው መኖር አይፈልግም እንዴ? በሰላም እንዴ? ሰው በእጁ በራሱ እጅ ሰላሙን ያጣል። ምናቸውን ነካች? እስኪ ይችል ምናቸውን? አብርሃም ካልፈለጋት ኦኬ። አብርሃም ደግሞ ከፈለጋትና እሷም ከፈለገችው አብሮ የመኖር ደግሞ መፍታቸው ነው። ማንም መፍታቸውን አይከለክልም። ይሄ የራሳቸው ፍላጎት ነው። ማንም የሰው መፍት መገደብ አይችልም። ማንም ሰውን ደግሞ መከልከል አይችልም። ሰው የራሱን በቃ ሰው ምርጫውን ከመረጠ ምርጫውን ማክበር ነው። መሳዋን የመረጠችው በሃይማኖት አንድ ናቸው። ሁሉ ነገራቸው አንድ ነው። ባህላቸው አንድ ነው። ሰው እኮ በሃይማኖት ማይገናኝ ሰው ቢሆን ምን ቢሆን ጣጣ እንድታመጣብን ነው ወይ በሱ ወገን ወይ በሷ ወገን ሰው ይናገራል። እና ሩታ ታሳዝነናል ምናምን የምትሉ ሰዎች አላችሁ። ሩታ ካሳዘነቻችሁ ታዲያ ሸበላ ወንድ ፈልጉና ዳሯት እንጂ በግድ ከአብርሃም ጋራ ኑር አብርሃም ከሷ ጋር ኑር የሚለው ህግ የለም። በቃ ሰው ሊከፈለገ ብቻ ነው ከሰው ጋር የሚኖረው። ካልፈለገ እሷን በጊዜው አልፈለገችው፣ እሱም ደግሞ በጊዜው እሷን በሚፈልግበት ሰዓት እሷ ፍቃደኛ አይደለችም። አሁን ደግሞ ለእሷን ፍቃዷን እንዳከበራችሁ ለእሱን ፍቃዱን አክብራችሁ ከወደዳት ሴት ጋር እንዲኖር ፍቃዱ። ሰውን የማገት ሰውን የማፈን ምን አመጣው እንዴ? ሰው እንዲሁ ብድግ አድርጎ መንግስት የለም እንዴ ባገርየው? እኔ አሁን ሲመስለኝ ወይ ሻይ ቡና ያሉበት ቦታ ላይ የሆነ ነገር አድርጎባት ያኔ እቺ ሩታ ተብየዋ ማን ነው አብርሃምን እንዳደረገችው የሆነ መድኃኒት ነገር አድርጎበት ወይ እሷ ሳታውቅ ወይ ከሆነ ሰዎች ጋር ተሻርኮ የሆነ ነገር ካደረገበት በዛ ሰዓት ራሷን ከሳተኝ መኪና ውስጥ አድርገው ይዘው ሊሄዱ ይችላሉ። ግን ሰው ሲያፍን ሰውን እንትን ሲል ሰው ዝም ብሎ የሚያይ ከሆነ እውነትም ሀገሬ ችግር ላይ ነው ያለችው። እውነትም ሀገሬ በቃ ስቃይ ላይ ነው ያለችው ማለት ነው። ሰው በከተማ ምድር ውስጥ እየተቀመጠ ጫካ ውስጥ ቢሆን እሺ እንዴ? ጫካም ውስጥ እኮ ከተባለ ሰው ይወጣል ለሰው። ለነገሩ እኛ ኢትዮጵያኖች እኮ ችግር እየመጣብን ነው ብዙ ነገር። አሁን በቅርብ ጊዜ ወደ ደቡብ ክልል የባንክ ሰራተኛ ምስጥ ጓደኛ ከሁለት ወር ነው ምናምን ካገባ ፍቅረኛዬን አገባህብኝ ብሎ እሱ ወደ ስራ ሲሄድ ሊገለኝ ነው ብሎ ሲጨው የሚደርስለት ሰው አጥቶ ልጁ ሞተ። ገባችሁ? እና ሰው ልጅ ድሮ ሰው ካለ ሰው ይወጣለታል። አሁን ምን እንደሆነ ራሱ አላቅም እኔ። አሁን እቺ ልጅም ወይ እያለችም ምን እንደሆነ አናቅም ብለው አፍኗትም ይዘው ሊሄዱ ይችላሉ።
እኔ ምን እየመጣብን ነው? ይሄ በፊልም ቁጭ ብሎ የሚያዩ ነገሮች እነዚህ አሁን አንዳንድ እሷ የኢትዮጵያ ፊልም አታይም ሲጀመር ሩታ ታስታውቃለች። ለምን ስታይሏ ምኗ ሁሉ ይሄ የቱርክ ፊልም የምታይ ሴት ልክ እንደነሱ እኮ ነው የሚያረጋት። የነሱ እመቤቶች አሉ አይደል? በቃ ንግስቶቻቸው ሲሰሩ ምን ሲሉ እንደዛ ነው አክቷ ሁሉ ጸጉሯ እንትን ይሄ አርቴ እንትን ብሎታል። እነሱ እኮ በራሳቸው ጸጉር ነው ሚዝናኑት የሚዘንጡት። እሷ ግን በአርቴው መከራዋን ትበላለች ማለት ነው። ወይ አሳግታት ሊሆን ይችላል፣ የሆነ ነገር አድርጋት ሊሆን ይችላል እንጂ እንዲሁ ሰው ከመሬት ተነስቶ ከቤቱ ከገዛ ቤቱ አይጠፋም። ወይ ምንድን ያለው ዳኒ ይሄን ሰሞን የምታደርገው ድርጊት ወይ አናዷት ራሷ በቃ ጠፍታ ይሆናል፣ ወይ ራሷ እንትን ብላ ሊሆን ይችላል ብሎታል። ምን አደረገ ይሄን ሰሞን? ምንድን ያደረገው? ከሩታ ጋር እንደ ድሮ እንትን አላለ ምን አለ። ለራሱ ድብርት ውስጥ ነው ያለው። ሌላ ድብርት አመጡበት። ለካ እሱ የተደበረው ብዙ ነገር አለ። ፎሎወርስ ነው ፎሎወርስ ይመልሳለሁ እኔ ችግር የለብኝም እሱ ብሏል። ሄደው ብዙ ነገር ነው በሱ ላይ የሚያቅዱት፣ ብዙ ነገር ነው በሱ ላይ እንትን የሚሉት። የገዛ ወንድሙ ራሱ አልተመለሰለትም። የውጭ ሰው ሊመለስለት ነው እንዴ? ይሄ ነገር ግን ኤፍሬም እኔ ከዚህም በፊትም ብያለሁ፣ ኤፍሬም እጅግ እሷ በምትሰራው ተንኮል ውስጥ አንተ እጅህ ካለ ተባባሪ ከሆንክ አይደለም ኤፍሬምን ከቤተሰብ ጋር ትጋጫለህ፣ ከቤተሰቦች ጋር ትለያያለህ ብዬዋለሁ። መቼም የእሷ መጥፋት እንትና ሰላም አይሰጠውም ለአብርሃም፣ እንኳን ለአብርሃም ለማንኛውም ሰው ሰላም አይሰጥም። ሰው ልጅ የሆነ ሰው እኔ በጣም ይሄን ሰሞን ጠፍተዋል ሁለቱም ራሱ። እሷም ከኤፍሬም ጋር ከሰራች ቪዲዮ ፕራንክ ካረገችው ወዲህ አብርሃም ብዙ ቪዲዮ ላይ አይቼው አላውቅም። እሷንም እንደዛው እኔ እነዚህ ልጅ መሪ የሆኑ ነው ምናምን እያልኩኝ ብዙ ቪዲዮ ሰራች ከዴቭ ጋር ስለ አብርሃም ተውት እና አነጋግረው ያለውን ነገር አሁን በዚህ ሰዓት ከሱ ጎን ሆነ እሱን መደገፍ እሱን ማጽናናት ነው ያለብህ ምናምን ስትል በቃ እኛ ኖርማል ድብርት ምናምን መስሎን ነው። ለካ ውስጡን እሱ ብዙ ነገር ተሸክሞ ነው የሚሄደው። እና ስለዚህ አሁንም ቢሆን ሄርሜላ የጠለፏት ወይ ደግሞ ያፈኗት ከነሩታ ውጪ ማንም ሰው የለም። የሩታ ቡድኖች ናቸው፣ በቃ የእሷ ቡድኖች ናቸው። እሷን የሆነ ነገር ሰውን ደግሞ በማፈን ሰውን በመውሰድ ስሩንም አንድ ነው የባሰ ታጠናክሯቸዋላችሁ። ልጅቷ ስትመለስ ቶሎ ስሩን ተጋፍተው በአንድ ቤት እንዲኖሩ ታደርጋላችሁ። በፊት ቶሎ ብሎ ቀለበት እንዲያደርግ አደረጋችኋል። አሁን ደግሞ ይሄ የምታፍኑት ወይ ደግሞ ልጅቷን የምትወስዱት ስትመለስ ስሩንም ሰርጎ እንዲያገባት ነው የምታፋጥኑት። አንድ ላይ ቢኖሩ መውጫ መግቢያቸው ምናቸውን ቼክ ይደራረጋሉ። አሁን እሷም ትኖረው ሌላ ቦታ እሱ የሚኖረው ሌላ ቦታ ገባችሁ? እና ስለዚህ እኔ በምንም አይነት ታምር ሰው በሰው ላይ እንደዚህ መጨከን፣ ሰው በሰው ላይ በቃ ይኑር። የሰው ደስታ እንዴት አያስደስታችሁም እናንተ እንዴ? የሰውን ደስታ የማይፈልገው ዳቢሎስ ብቻ ነው። ዳቢሎስ በውስጣችሁ አድሮ በቃ ስራውን በእናንተ ላይ እየሰራ ነው። እንዴት ሰው ልጅ የሰይጣን ተላላኪ ይሆናል? በዚህ ልክ የሰው ማፈን፣ ሰው መጥለፍ፣ ሰው መውሰድ ምን አመጣው? ምን አስጨነቃችሁ? ይሄ ሁሉ ጭንቀት ምን አመጣባችሁ? በእረፍት ቤታችሁ ውስጥ አሁን እኮ ስራ ውስጡ እጃችሁ ውስጡ ካለ እኮ ሰላም የላችሁም እናንተ። ሰላም አይሰጣችሁም በምንም አይነት ታምር። ሰላም ይነሳችኋል። ኮሽ ባለ ቁጥር የሆነ ነገር ባለ ቁጥር በቃ እኔ እንጃ ከባድ ነው። ብቻ ምን እንደሚፈጠር ምን እንደሚሆን ከሰዓት እንጠብቃለን። ከሰዓት ምን ይዘውልን እንደሚመጡ ምን እንደሚፈጠር እናያለን። ወይ ትገኛለች ወይ እነ ሩታ ደግሞ እስር ቤት ገብተዋል ምናምን የሚባል ነገር ወሬ ሰምቻለሁኝ። ሩታና ኤፍሬም እስር ቤት ገብተዋል፣ ፖሊስ ወስዷቸው ይዟቸው ሄዷል የሚባል ነገር ሰምቻለሁኝ። ቢሆንም ባይሆንም እጃቸው ቢኖርም ባይኖርበትም ለምንድን ነው ሰው ከቤቱ በሰላም መኖር አቅቶት ከቤቱ ወጥቶ እስር ቤት የሚያድረው? በገዛ እጁ እንደዚህ ያቅነዘነዛቸው እኮ ለሰላም አይደለም። አቅነዘነዛቸው፣ ወዘወዛቸው፣ አላኖር አላቸው። የሚበሉት የሚጠጡት በቃ መላቅጡን አሳጣቸው። የኛ ኢትዮጵያ እኔ ቲክቶክ ላይ በጣም ነው የሳኩት። ቲክቶክ የዓመት ባሉ ቀን ውሃ ጠማኝ ስላት
ምን አናጣ እኔ ስሙን አልጠራም። ያው እናንተ ብላችኋል እና አጠጥታው ነው። ከዛ ወዲህ ነው እሱም ብቻ አይደለም የሚያጠጣችሁ ልጁን በቃ በማያውቀው መንገድ ልጁን ቀይሰዋለች። በማያውቀው መንገድ በቃ ልጁን ይዛው ጠፍታለች። እኔ ምን እንደሆነ ሲነቃ ደግሞ አንድ ቀን ሲነቃ መመለሻው ይጠፋዋል ለካ። ለምን በዚህ ልክ ሰው ልጅ እንዴት በወንድሙ ላይ እንደዚህ ሴራ ያሴራል? አይታችኋል? አንገቱ ላይ እንትን ወርቁን ካላደረክ ሀብሉን ካላደረክ ጋሽዬ ራሱ ቢሰሙ ምናምን እያለ ከዛ በማግስቱ ሄርሜላ ጠፋች። ሄርሜላ የለችም። እኔ ገረመኝ እኮ እግዚአብሔር። ወዴት ነው ሰው ልጅ እየሄደ ያለው? ወዴት ነው ሰው ልጅ እየሮጠ ያለው እንዴ? እኛ ለማደግ እንሮጣለን፣ እነሱ ሰውን ለማጥፋት ይሮጣሉ። ልቦና ይስጣችሁ። ከልባችሁ ጋር ጌታ ያስማማችሁ። ከልባችሁ ጋር ሰው ልጅ ከልቡ ጋር ካልተስማማ እኮ በቃ የሆነ ልባችሁ ሰላም ካሌለው፣ ውስጣችሁ ሰላም ካሌለው የሆነ የመረጋጋት ባህሪ አይታይባችሁም። አሁን እነ ሩታ እነ ኤፍሬም እንደዛ ነው የሆኑት። አይደለም ከሰው ጋር ከራሳቸው ጋር ራሱ የተስማሙ ከራሳቸው ጋር አንድ የሆኑ ነው የሚመስላቸው ነው። ሰው ከራሱ ጋር አንድ ከሆነ የማይፈለግበት ቦታ አይሄድም። ተው የሚባለውን ነገር ይተዋል። ሰው ከራሱ ጋር ካልሆነ ማሰቢያው ከጠፋ በቃ የሚያደርገው ነገሮች በሙሉ ይጠፉታል። እርጋታ የሚባል ነገር የለም። ቢበላም አይጥመው፣ ቢጠጣም አይጥመው፣ ቢለብስ የሚያምርበት ነገር ራሱ የሚያምርበት አይመስለውም። የሚጣፍጥ ምግብ እየበላ ሰላም አይሰማውም፣ የሚጣፍጥ አይመስለውም። የተረጋጋ እንቅልፍ እየተኛ የተረጋጋ አይመስለውም። ይሄ ምንድነው ታዲያ? ከራሱ ጋር ሰው ልጅ መጀመሪያ ከሰው ጋር እርቅ ለመፍጠር ከሰው ጋር ተስማምቶ ለመኖር ራስን መሆን አለበት። ሰው ራሱን መምሰል አለበት። ሰው ራሱን ከመሰለ ራሱን ከሆነ ከሰው ጋር የሚያጋጨው ከሰው ጋር የሚያናጋው ነገር ምንም ነገር የለም እንዴ። ምን ጎደለብኝ ተብሎ ነው አሁን የአብርሃም ያለ የሚባለው? አብርሃም ምን ይዞባት ሄደ? ምን ያጎደለባት? ሻንጣውንና ልብሱን ነው ይዞ የወጣው። ሻንጣህና ልብስን ይዘክና እሱ እቃ አይደለም። አንቺ እንደፈለግሽ የምታሽከረክሪው የራስሽ መኪና አይደለም። ከፍተሹ የምታሽከረክሪው ሰው ነው። ማሰብ ይችላል። በቃ ሰለቸኝ፣ እኔ ጭቅጭቅ ሰለቸኝ፣ ስድብ ሰለቸኝ፣ መመታት ሰለቸኝ ካለ መፍቱ ነው። እና ሩታን ማን ሄርሜላ የምትታገትበት ምክንያት ምን አለ ታዲያ? እዚህ ጋር ከቻላችሁ ለምን እሱን አታግቱትም? እሱን ብታግቱት ይሻላችኋል። እሱን አግታችሁ ሄርሜላ ጋር የምትደርስ ከሆነ እንደዚህ እናረጋታለን ሄርሜላን ብላችሁ እሱ ፈሪ ስለሆነ ይፈራል። እንትና ለምን በጣም ይፈራል ስላችሁ የእንትን ፈሪ ሳይሆን በቃ አይፈልግም። እሱ እንዲህ ሰውን በሱ ምክንያት ሰዎች እንዲጎዱ ምናምን አይፈልግም። ስለዚህ እሷ ደግሞ አብርሃምን ልንገለው ነው ከሱ ትርቂያለሽ ወይስ እንገላለን ብትሉት ግደሉት እንጂ እኔ ከአብርሃም አልለይም፣ እኔም አብሬው እሞታለሁኝ፣ እኩል እንገላገላለን ትላለች እንጂ እሱ አሁን እሱን ብታግቱና ብታስፈራሩት አይታችኋል። ያኔ በእንትን እንዴት እንዳስፈራራችሁ በራቆት ቪዲዮ እንዴት እንዳስፈራራችሁ። ስለዚህ አሁንም እሱ ላይ ነው ስራ መስራት የነበረብሽ እንጂ እሷ ላይ አይደለም። ተሳስተሻል። አሁን ስህተት ላይ ነው ያለሽው። የስህተት ጎራ ላይ ስላለሽ አሁንም ከሆነ ከስህተትሽ ታረሚ፣ ከስህተትሽ ተመለሺ፣ ራስሽን ሁኚ እንጂ በምንም አይነት ታምር ሰውን በማገት ጦስ ጥምሳስ ውስጥ ነው የምትገቢው። አሁን ብትጎዳም ባትጎዳም እውነት እናንተ አግታችኋት ከሆነ ይፈረድባችኋል። እግዚአብሔር ግን ልጅቷን ያምጣና እስኪ ለሁሉም ነገር ለመፍረዱም ሩታናትም ኤፍሬምም ነው ኤኬሌ ነው ለማለትም ሌላ ሰው ነው ለማለትም ልጅቷ ትገኝ። መጀመሪያ ልጅቷ ትገኝና በህይወቷ በሰላም አካሏን ምንም ሳይሆን ምንም ሳትሆን እግዚአብሔር እንትን ይበል። አንዳንድ ዩቲዩበሮች ደግሞ ሟርተኞች ናቸው። ልጅቷ ሳትጠለፍ እኮ ፊቷን ቡጭርጭር አድርገው ጸጉሯን ምንጭርጭር አድርገው ምናምን ሆስፒታል ሁሉ እንደገባች ነገር አድርገው ቪዲዮ ሰርተው ነበረ። እንደው አንዳንድ ሰው እኮ አፉ ደረቅ በቃ የሆነ የሚያልመው ህልሞቻቸው ራሱ የሆነ በቃ የሚሳካላቸው አሉ። መጥፎ እርም ማለት ነው። መልካም ቢሆን እንደዛ ያደርጉ መቼም። ስለዚህ አሁን ልጅቷን ዳንዬ ማለት ነው
እኔ ማርያምን እኔ ልቀቀኝ። ደግሞ አቋቁኖ አንዳንድ ጊዜ ግርም ነው የሚለኝ እኔ እሱ ልጅ። እኔ ምን ልታረግልኝ ነው ማግታት? ምን ልታረግልክ ነው ያኔ የምትፎክርባት? ያኔ ምን እንድታረግልክ ነበር የምትፎክረው? መቼም ከሷ ጋር አትሆንም ሩታ ሳትፈቅድልክ ምናምን። ዳኒ ጋር የሆነ ነገር ያለም ይመስላል፣ ያሌለም ይመስላል። ለምን ሩታ ጋም ቢደውል ይችል ነበረ። ሄም ማናት ቤቲ ጋር ደግሞ ውሸትም ሊሆን ይችላል፣ አውቆ ደውያለሁ ምናምንም ብሎም ሊዋሽ ይችላል። አናውቅም፣ እርግጠኛ ልንሆን አንችልም። ለምን አሁን ወደሷ የሆነ እጃቸው ከጀርባ ሆነው ሴራ እየሰሩ ከሆነ እኛ ከፊት ለፊት እናንተ ከኋላ ተባብለው ኮርታ ይዘው ከሆነ ልናቅ አንችልም። በዛም ሆነ በዚህ እነሱ እጅ ካለች ሁላችሁም ተጠራርጋችሁ ወይን ቤት ትበሰብሳላችሁ። ትንሽ ይሄ ጥጋባችሁ ጋፕ ብሎላችሁ ይወጣል። ልዑልም አብሯት ነው የሚታሰረው። አዎ አብሯት ነው የሚታሰረው ልዑልም። ለምን እሷ ፈቃደኛ ሆና በውጪ ደግ ካለች በውጪ ደግሞ በእሷ ቤተሰብ ምናምን ላያሳድግ ይችላል እንትና። ስለዚህ ይወስዳል ልጁ። ካልሆነ ግን ደግሞ ትታሰራለች። ለልጁ አሁን አላውቅም እንጂ ድሮ ከልጅ ጋር አንድ እናት ከታሰረች ልጁ በየወሩ መንግስት ብር ይከፍለዋል ለልጁ የወተት የምን ብሎ እውነት ክፍያ ይከፍላል። አሁኑን አላውቅም። ድሮ እንደዛ ነበር። ወይኒ ቤት አንድ እናት ተፈርዶባት ከነ ልጇ ከገባች ወይኒ ቤት ክፍያ አለው ልጁ። ያኔ ድሮ የዛሬ ስንት ዓመት መሰላችሁ? 200 ነው። ዛሬ ግን ወደ 4000 ምናምን ሊሆን ይችላል። እናቴ ኢኮኖሚ እንትን ብሎበታል መንግስት። ኬት አምጥቶ ለሱ ብር የሚከፍለው? እዛ አባትየው ያሳድግ ነው የሚለው በውጪ። ድሮ ርካሽ ስለሆነ ነው ኑሮ 200 ብር ቀላል ናት በዛን ሰዓት። አሁን 3000 4000 ቢሆን ኬት አምጥቶ ነው በየወሩ የሚከፍለው? ልጁ ስንት ዓመት ሊፈረድባት ይችላል? እና እስር ቤት ገብቷል የሚባል ወሬ ሰምቻለሁ። በእርግጥ እውነት እንደሆነ አላውቅም እንጂ ኤፍሬምና ሩታ እስር ቤት ገብተዋል። መታሰርም አለባቸው እውነቱ እስከሚወጣ ድረስ። ግን ሄርሜላ እነሱ ካላፈኗት፣ እነሱ ካላገቷት፣ በራሷ ምክንያት ወጣ ከሆነ ግን በራሷ ምክንያት ወጣ ከቤቷ ውጪ ምንም እንትን ከእሱ ጋርም ሰላም ናት ብላለች። ቤት ማናት ያቺ ልጅ ስሟ ገና አዲስ ስለሆኑ ስማቸውን ልናቃቸው አንችልም። እንሸመድዳለን። ቆይ ወደፊት መያዝ አለብን። እንትና ማለት የለብንም። ትክክለኛ ስማቸውን መጥራት አለብን። እና በራሷ ምክንያት ደግሞ ከሱ ጋር ሰላም ስለሆነች ከሱ ጋር ትንሽ ብትናደድ ምን ብትል ነው በቃ የሆነ ቦታ ቁጭ ማለት ወይ እንትን ማለት የምፈልገው እንጂ ከሱ ጋር ሰላም ናት። ከሱ ጋር በሰላም እያወሩ በሰላም ናቸው ያሉት። ስለዚህ በምክንያት ነው የምትጠፋው። በራሷ ምክንያት አትጠፋም፣ ከቤት አትወጣም። እና ከቤቷ ደግሞ በምንም አይነት ታምር ውጭ አታርም ተባለች ልጅቷ። ስለዚህ የት ገባች ነው ታዲያ የሚባለው? የት ሄደች ነው የሚባለው? የት እንደከተቷት የት ውስጥ እንደቀበሯት እነሱ ያውጡ። በህይወቷ ምንም አያድርጓት እንጂ አካሏ ላይ ጉዳት አያደርሱ እንጂ ካፈኗትም ችግር የለውም። ታፍነናል እንደዚህ ሆነናል እያሉ ይሄው አንዳንዶቹ ቪዲዮ እየለቀቁ የሚሸቅሉብን አሉ። ታፈነ የሚባል ሰው ይሄው እንደሷ ነው። በቃ ማይታይ ምንም ማይል እንጂ በየቀኑ ቪዲዮ እየተለቀቀ ፖሊስ ይሄን ነገር እርማት አይሰጠውም እንዴ? ሰዎች ለምን ለብራቸው ብለው ይሄ ትልቅ እንትን ነው፣ ወንጀል ነው። ሰው ቪዲዮ ላይ ታግቻለሁኝ እየተባለ በጩቤ በምን እያስፈራሩ ቪዲዮ እየለቀቁ ታፍኛለሁኝ። እንደዛ አይነት ነገር አለ እንዴ? እነሱ ሰፈር ደግሞ ውሸት እየበዛ እያስጣሉ መጥተዋል። እና እንደዚህ ነው የምላችሁ። እኔ እየታፈነ ሰው እየጠፋ ሰው ይሄው አትታይም፣ ምንም የለም፣ ስልኳን አትመልስም፣ ምን አትልም። በቃ ይሄ ጥፍት ብላለች። ይሄ ትክክል ሊሆን ይችላል። እውነታዊ ፈና ማለት ይሄ ነው እንጂ ሰውን እየጠፈጠፉ ሰውን ምን እያሉ ቪዲዮ እየተለቀቀ ታፍነዋል ወይ ወንጀል እየተሰራበት ነው የሚባል ነገር እኔ አይቼም ሰምቼም አላውቅም። ወንጀል ሰው ሲሰራ ተደብቆ አዩኝ አላዩኝ ብሎ ተደብቆ ነው የራሱን አይነት ሰው እየፈራ ማለት ነው። ፈጣሪውን የፈጠረውን ፈጣሪውን ሳይፈራ መሳውን እየፈራ እንትን ይላል። ስለዚህ እኔ ከነሱ ከሩታና ከኤፍሬም ውጪ
እና ከነ ቤቲ ያው ብዙም ወደ እነሱም አሁን እውነት ከጀርባ ካሌሉ ላይኖሩበት ይችላሉ። እህቷም ልታሳፍናት ትችላለች። ለምን ምንድነው ያለችው? ከዚህም በፊት አይታችሁ ከሆነ እኔ ብዙም አላያትም። ለምን የሆነ ተቃራኒ የሆነ ሰው እኔ ብዙም ማየት አልፈልግም። የሆነ የማያሳምናችሁን ቦታ ላይ ሄዳችሁ ሰዓታችሁን ጊዜያችሁን ከምትፈጁ ስልካችሁን ዘግታችሁ ብተኙ ይሻላችኋል። ገባችሁ? ስለዚህ ብዙም እኔ እህቷም አትመስለኝም። እህት የሆነች ሰው ደግሞ የሆነ ልጅም ወንድም ነኝ ምናምን ከውጭ ነው የመጣው ምናምን የሚባል ነገር አለ። ትክክል ከሆነ እኮ ልጅቷን አምጥቷት ቪዲዮ አሁን ይዞ እንደዚህ ለምን አደረግሽ ብሎ ጥያቄ መጠየቅ ይችላል እንጂ በየመንደሩ እየተዞረ እንደ ማንኛውም ሰው ዩቲዩብ ላይ መስራት ማለት ይሄ እህት ናት የሚያስብለኝ ነገር አንዳች ነገር ስላሌለ ነው። እንደዚህ አይነት እህት ደግሞ ትኖራለችም ብዬ ስለማልገምት ነው። እንደዚህ አይነት እብድ የምትጫወት እህት አይመስለኝም። አይዶን ነው። እናንተ የሚመስላችሁ ሰዎች ካላችሁ ደግሞ ያው መቀበል ትችላላችሁ። እኔ በበኩሌ እንደዚህ አይነት ሰው ስለማልቀበል ነው። እኔ እህቴ የፈለገ ነገር ብታጠፋ ሚዲያ ላይ አውጥቻት እንደዚህ ነው አይደለም። ሩታ ማናትና ነው ሩታ እሺ ብትበደልም እሷንም መርዳት ካለብኝ እህቴ ሚዲያ ላይ አምጥቼ እህቴን እየቦጫጨኩ አይደለም። አሳዘነችኝ በዚህ ወጣው። ካሳዘነቻችሁ ደግሞ ዳሯት እንጂ እንትን አትበሉ። ስለዚህ አሁን ሄርሜላ እንድትገኝ መጸለይ ነው። በራሷ መንገድም ጠፍታ ከሆነ እንጨፈጭፍሻለን። ለምን ካለ ስማቸው እንድንቦጭቃቸው ለምን ታደርጊናለሽ? እኛም ሰው እኮ ነን። እንደዚህ ያላችሁ ተብለን እኮ ስማችንን ይነሳል። ስለዚህ የሆነ ነገር ስታደርጉ በራስሽ መንገድም ጠፍተሽም ከሆነ በራስሽ መንገድም እንትፈልገሽ ከሆነ ለቤተሰብ ለአብርሃም እኔ እንደዚህ አይነት ቦታ ልሄድ ነው፣ ትንሽ ደብሮኛል፣ ራሴን ማረጋጋት፣ ወደ ጸበል መሄድ ከፈለሽ፣ ወደ ቤተ ክርስቲያን መሄድ ከፈለሽ፣ የሆነ ቦታ መሄድ ከፈለሽ እኔ እንደዚህ እስኪ እረፍት ያስፈልገኛል፣ አይምሮዬን ላሳርፍ ፈልጋለሁ ብላችሁ ነው ተናግራችሁ እንጂ ጥፍት ማለት ያለባችሁ እንጂ ለማንም ሳትነግሩ በራችሁን ቆላልፋችሁ ጥፍት ማለት ይሄ ለኦዲየንሳችሁም ለተመልካቻችሁም ክብር አለመስጠት ነው። በቃ እንደዚህ እንድናስብ ለምሳሌ ኤኬሌን የጠለፋት ኤኬሌን የወሰዳት ብለን እንድናስብ ታደርጉናላችሁ ማለት ነው። ከፍት ባለበት እበት አይፈለግም ወይ ኩበት አይፈለግም እንደሚባለው እንደዛ ሰው ባለዋለበት ቦታ ከዚህም ግን ሩታ ምን ብላለች? ከዚህም በፊት እናስተውል ሰዎች፣ ከአሁን በኋላ እኔ ስሜን እንዳታነሱ፣ የሆነ ችግር ቢደርስባችሁ እኔ እጄ የለበትም ብላለች። ይሄ ነገር እውነትም ቆይ አሁን ትዝ አለኝ ሰዎች እንደዛ ብላ ነበር አይደል? ይሄ ነገር ታዲያ ያኔም ብሏል አብርሃም። ምን ሊደርስብን ነው? ምንድነው ልታብራሪ የፈለግሽው ነገር? የታሰበልን ነገር አለ ወይ? የታሰበ ነገር ካለ አንቺ እጅሽ ካሌለበት እንደዚህ አይነት ችግር ሊደርስባችሁ ነው፣ ራሳችሁን ጥንቃቄ አርጉ ብለሽ ንገሪም ብሏት ነበር። እኔ ስለሱ ማቀው ነገር የለም፣ አባባል ነው ያልኳችሁ። ለምን እኔ ስሜ በየቦታው እኔ ባለሁበት እንደዚህ ያደረገች ሩታ እንደዚህ ሆነ ሩታ ስለምትሉኝ ከዚህም በፊት ላጠፋሁት ነገር ይቅርታ ጠይቄያችኋለሁ። ከአሁን በኋላ ግን ለሚፈጠረው ነገር እኔ እጄ የለበትም ብላለች። እነሱ ራሳቸው ናቸው ልጅቷን ያሳገቷት። እነሱ ራሳቸው ነው ልጅቷን ያሳገቷት። ለምን ብትሉ ተናግራለች። እኔ እጄ የለበትም ከአሁን በኋላ ለሚሆንባችሁ ነገር እኔ እጄ የለበትም ካለች እሷ እጇ አለበት ማለት ነው። እዛ ውስጥ ቀመር ውስጥ አለች ማለት ነው። እስከ ኤፍሬም ድረስ። ለምን ከመሬት ተነስታ አይደለም። አንድ ሰው ሌባ ተናግሮ እኮ ነው የሆነ በቃ ወይ ሌባ ወይ ቡዳ ተናግሮ ነው የሚለው። ቡዳም ወይ ይሄ ነገር ያምራል ብሎ ነው የሚበላው እንጂ ዝም ብሎ አይበላም እኮ። ተናግሮ ነው ሀኝ የሚያደርገው። ስለዚህ እሷ የሆነ ሳታስበው ከአፏ የሚያመልጡ ነገሮች አሉ። ሳታስበው ከአፏ ፍትሩክ ብሎ የሚወጡ ነገሮች አሉ። ስለዚህ ያኔ ምን ብላለች? እኔ እጄ የለበትም። ታዲያ ሳምንት ሳይሞላቸው ልጅቷን አሳገቷት። ታዲያ ይሄ ምን ማለት ነው? መልእክቱ ወዴት ነው እየሄደ ያለው? ምንድነው ሲያዘው? መልእክታቸውስ ምንድነው? እኔ እየገባኝ አይደለም። ስለዚህ የነሩታ እጅ የለበትም ብዬ መደምደም አልችልም። ስሩን ማስታወሻዋለሁ። እጃቸው
አለበት፣ እጇ አለበት። ገንዘብም ከፍላም ሊሆን ይችላል፣ በምንም ዙሪያ ሊሆን ይችላል። እሷን የምታሳግታት እሷና እሷ ብቻ ናቸው፣ ኤፍሬምና እሷ። ሌላ ሰው ማንም ሊያረግ አይችልም። በጓደኝነት እንሁን አለች፣ እምቢ አሏት። ኤፍሬም እሷን ጠርቶ ሻይ ቡና እንበል ቤቴ ይዤሽ ሄጄሽ አለ፣ አልፈልግም አለችው። አብርሃም እችኛ ደግሞ መታል፣ አብርሃም አንገትክ ላይ ካላደረክ ወርቁን አለችው፣ እምቢ አለ። ስለዚህ ምንድነው ታዲያ ልጅ በቃ በዚህ ስላልቻሉ አማራጩን ተጠቀሙ። በቃ ግድ እሷን ማሳገት የሆነ ነገር ማድረግ። እንደው በህይወቷ ላይ ብቻ ምንም አታርጉ። ማርያምን እኔ ሌላ ነገሩ እንደፈለጋችሁ መቼም በህይወትም እሷን ቢያጣ መቼም ወደ አንቺ አይመጣም። ሩትዬ የኔ ጂሎ ወይኔ ቤት ትገቢያለሽ። አብርሃም ደግሞ ሀዘኑን ሲጨርስ ሌላ ሚስት ያገባል። አረ ልደታ ማርያም አንቺ ክፉ ነገር አታሰሚ። እንደው እናቴ ሰላሙን ብቻ አሰሚኝንና ምን እንደተፈጠረ ምን እንደሆነ ብቻ እነዚህን ጉዳጉዶች ታሪኮችን ብቻ አሰሚን አንቺ እመቤቴነ። ኧረ በስመ አብ ወወልድ ወመንፈስ ቅዱስ። አይ እንደዛ ነገር መሳይ አታስቢ የኔ እናት፣ አታስቢ በምንም አይነት ታምር ሰው ምንም እንዲሆን እንደዛ አታስቢ። በቃ እኔ ደግሞ የሆነ ነገር በውስጤ እውነት ትላንትና ቁጭ ብዬ እያሰብኳን ነበር። ሄርሜላ እንደዚህ ስላችሁ ውሸት አይምሰላችሁ። ማለትም የሆነ ነገር ስለዛ ሰው የሆነ ሰው የዛን ሰው ታሪክ መስማት የሆነ ነገር መስማት እንትን ካለ ያን ሰው ያሳስበኛል። ሩታን ሄርሜላን ትናንትና ፀጉሬን ቁጭ ብዬ እየሰራሁኝ እያሰብኳን ነበረ። ከዛ ጠፋች ተባለ። ስለዚህ ውዶችዬ እግዚአብሔር መልካሙን ነገር ያሰማን፣ ቸር ያሰማን። ባለንበት ቦታ ባለንበት ሀገር ቸር ያሰማን ሁላችንንም። ከሆነ ልጅቷንም ካለችበት ቦታ እሷ ልደታ ማርያም በለተቀና ክርስቲያን ናት ታውጣትና ወይ ፍንጭ ያሰማን መድኃኒዓለም። እና እንደዚህ ነው ብላችሁ ውዶችዬ፣ ለዚህ ቤት አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ አበረታቱኝ እላችኋለሁኝ። ቪዲዮን እስከ መጨረሻ ይውልኝ እላችኋለሁኝ። እባካችሁን ሰብስክራይብ፣ ላይክ እያደረጋችሁ አበረታቱኝ እላችኋለሁ። ኢትዮጵያ ሀገራችን ሰላም ያርግልን፣ ከክፉ ነገር ይጠብቅልን። ኢትዮጵያ ሀገሬ ሰላም ይብዛ።